5 ሚሊዮን ኢትዮጵያ ነፃነት ተሽጠውለታል 5 ሚሊዮን ሀሳብ በእኔ ያው ተከፈተ እንዴ ተከፈተ ሊበደረኝ አዶናይ የምትባል ሰውዬ አሁን መመጣበታለሁ ለኔ ብቁም አይደለም ልክም አይደለም አትመጥንም ይሄ ሊታወቃችሁ ይገባል ምክንያቱም ለሰይጣናቸው እየሰው ነው ለሰይጣናቸው ኢትዮጵያኖች መንግስት ጠይቁ ይሄ 5 ሚሊዮን ህፃናት ለዚህ በዲጂታላይዝ አይዲ ተደርገው ለዚህ ሰይጣን የተሰጡት ለምንድን ነው ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ ረዝኔ ያለበት ለኔ አዶናይ መሰረዝ አለበት እኔ ችግር የለብኝ ግን እኮ ህዝብ መርጦታል ኦፍ ኮርስ ይሄ ደደብ ህዝብ እንኳን እሱን አይደለም ገዳዩን ነው የሚመርጠው ወንድ ከሆነ እሱ ለምንድን ነው አውሮፓ ውስጥና ለምን ካናዳ ውስጥ አልወጣም እሱ ኢቭን እኮ እሱን እንኳን ያሳወቀች እኮ ጃኒ ናት ስለዚህ መሰረዝ ነው ያለበት ለኔ አዶናይ መሰረዝ አለበት እኔ ችግር የለብኝ ግን እኮ ህዝብ መርጦታል ኦፍ ኮርስ ይሄ ደደብ ህዝብ እንኳን እሱን አይደለም ገዳዩን ነው የሚመርጠው ህፃናቶች እኮ ጀስት እኮ ምን እነሱ እኮ የሚመለከቱት ምን እንደሆነ ታውቃለህ ይሄ የመጣው ከየት ነው ከካናዳ ነው በቃ ከውጪ ነው የመጣው እንግሊዘኛ ጣል ያደርጋል አክት ያደርጋል ይሄ እንግሊዘኛውን ይጨማምራል ይሄ ወጣቱ ትውልዱ በራሱ እንዳይተማመን ያደረግነው እኛ ነን ገባ አንተን እንዳያምን እነ ናኦምን እንዳያምን እነ በአጠቃላይ የራሳ እሱ ራሱ እኮ ምን እንዳልተቃለ በራሳችሁ ተማመኑ ብሎ እኮ ነው የመጣው እስቲል እየነገራችሁ ራሱ ያላመናችሁት እኮ እናንተ ኢትዮጵያኖች ናችሁ እኮ እሱ ራሱ አልመች ብሎት ፌክ እንደሆነ እንደማይችል አውቆ እኮ በራሳችሁ ተማመኑ ብሏችሁ እኮ ነው የመጣው ማዘር ግን ከልጅ ልጆት የሚሆን ልጅ ቃላት መመላለስ ትክክል ነው አባት በረከቴ በጣም ነው የምወደው በጣም ነው ማድረግ የኔ አባት በቃ በኋላ ለደውል የኔ ልጅ ወይዬ ይሄው እንኪ እንዴት ነሽ ሰላም ነው ስምሽ ማን ነው እናትዬ አቤሳላት አቤሳላት እኔ አዶና ይባላል እኔ በጣም ነው ወጥክ እኔ ሞድሻለሁ ቴንክ ዩ ሶ ማች እኔ ነው በጣም አድናቂ ነኝ የበረከት ሽማግሌ አባትሽ አድናቂ በጣም ነው ማደንቆ በጣም ነው የምወደው ማከብረው እኛም እንወዳለን ቴንክ ዩ ኔና ቴንክ ዩ ወንድምሽንም ሰላም በልኝ የኔ ቤተ ቀውም ሁሉም ክፍት ስለሆነ ወፈረ የኔ አባት ሶ ናይስ ቱ ሚት ዩ ስላገኘው ደስ ብሎኛል እንግሊዘኛ በር ልክፈትልህ ሀሳብ በእኔ አክብሮት እንዴ ተከፈተ ሊበደረኝ ወይ እደውላለሁ ስልክ አታነሳም እንዴ ወይ አንዴ ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ እዚህ ጋር የምትመለከቱት ፎቶ ስለ ህክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው እግዚአብሔር ይመስገን ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ ለመላው ለኢትዮጵያ ህዝብ ለሃይማኖት አባቶች ለመንግስት የሥራ ኃላፊዎች ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ህክምና እንዳደርግ በቅርበት ከጎኔ ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ ፈጣሪ ጨርሶ ይማርህ ማስተራችን ሃይ ጉድ ሞርኒንግ ኢትዮጵያንስ ደህና ናችሁ እንዴት አደራችሁ ደህና ናችሁ ዛሬ ጉድ ነው መነግራችሁ በትምህርት ቤት እየሄድኩኝ ነው በጠዋት 6 o'clock ነው ትምህርት ቤት እየሄድኩ ነው ይኸውላችሁ ጉድ ይዤላችሁ ነው የመጣሁት ዛሬ ሚስ ኤፕስቲን የሚባል ሰውዬ 5 ሚሊዮን ኢትዮጵያ ነፃነት ተሽጠውለታል 5 ሚሊዮን እና ይሄ ፋውንዴሽን ምናምን ብሎ ከፍቶ በ6 ኪሎ አዲስ ላብ የሚባል የኤአይ ስታርታፕ
ካምፓኒ ሰርቶ 6 ኪሎ ዩኒቨርሲቲ ውስጥ ነው መሰለኝ ያለው የ5 ሚሊዮን ህፃናት ኢትዮጵያን ህፃናቶች ዲጂታል አይዲ ተደርጎላቸው ተሰጥቶታል። እና የሰውዬ ምንድነው የነሱ ፐርፐዙ ምንድነው? እነዚህን 5 ሚሊዮን ኢትዮጵያኖች ትራክ ማድረግ ነው ከልጅነታቸው ጀምሮ። ይሄ ሰይጣን የሚሰሩት የሚበሉት ህፃናቱን ከመብላት አልፎ ደማቸውን ከመጠጣት አልፎ እንደገና የሚሰሩትን ነገር በደንብ ነግራቸዋለሁ ብያቸዋለሁ። ለምን ቶርቸር እንደሚያደርጓቸው ጭንቅላታችሁ ነው መሸከም የሚያቀታችሁ። ለምን ህፃናቶቹን ቶርቸር እንደሚያደርጓቸው እሱን በደንብ ነግራቸዋለሁ። ግን 5 ሚሊዮን ህፃናት የኢትዮጵያን ህፃናቶች ለነዚህ ሰይጣኖች ተሽጠዋል። ኢትዮጵያኖች መንግስት መጠየቅ አለባችሁ። ይሄ በጉዲፈቻ ምናምን የሚባል ነገር ይሄ እንትን ምንድነው የሚሏቸው ኤንጂኦ ምናምን የሚባሉ ሰይጣኖች በእነሱ ስር የመጡትን እያንዳንዱን ኢትዮጵያዊ ጠይቁ። እነዚህ ሰይጣኖች ለሰይጣን ለመላክ የሚባለው ሰይጣናቸው ሊሰዋቸው ነው። መንግስት ይሄንን ነገር መናገር አለበት። ይሄ ስራ የሰራው ይሄ ኤፕስቲን የሚባል ሰይጣን ነው። እና ባካችሁ ኢትዮጵያኖች ለዚህ ነው ጸልዩ ምላችሁ፣ ልጆቻችሁን ጠብቁ ምላችሁ። ለዚህ ነው ልጆቻችሁን ጠብቁ። ማንንም አትመኑ በልጆቻችሁ። ደግሞ እንትና የሚሰራው ይሄ ቢል ጌትስ ኢትዮጵያ ውስጥ የሚሰራው ፋውንዴሽን መከላከያ እንዳትወስዱ፣ የእርግዝና መከላከያ እንዳትወስዱ። በአብዛኞቻችሁ ኢትዮጵያኖች እናውቃለን። ለምንድን ነው ኢትዮጵያኖች ይሄ መከላከያ ከወሰዱ በኋላ ልጅ መውለድ የማይችሉት? በአላማ ነው። እነዚህ ሰዎች በአላማ ነው ይሄን የሚያደርጉት። እባካችሁ አትውሰዱ፣ መከላከያ እንዳትዋጉ አትውሰዱ። እነዚህ ህፃናትን እንትን ለማድረግ ነው። ልጅ የነዚህ ትራንስሂውማኒዝም ይባላል። የነዚህ እንደ ሃይማኖታቸው ትራንስሂውማኒዝም ይባላል። ትራንስሂውማኒዝም ማለት የሚፈልጉት ሰው ብቻ በዚህ ምድር ላይ እንዲኖር ከዛ የቀረውን ሊያጠፉ ነው እና ዓለምን ለብቻቸው እዚህ ሊኖሩ ነው የሚፈልጉት። ለዚህ ነው እና ኢትዮጵያኖች ፕሊዝ መከላከያ አትውሰዱ፣ በተፈጥሮ ተከላከሉ። ልጆቻችሁ ስንቶቻችሁ ናችሁ መሀን ሆናችሁ የቀራችሁት? ቢል ጌት እዚህ ውስጥ ምን አገባው? እሱ የኮምፒውተር ኮድ የሚያቅሰው ነው። ምን ዶክተር እዚህ ጤና ውስጥ ምን ያስገባዋል? ይሄ ሊታወቃችሁ ይገባል። ምክንያቱም ለሰይጣናቸው እየሰዉ ነው፣ ለሰይጣናቸው። እና ባካችሁ ኢትዮጵያኖች መንግስት ጠይቁ። ይሄ 5 ሚሊዮን ህፃናት ለዚህ በዲጂታላይዝ አይዲ ተደርገው ለዚህ ሰይጣን የተሰጡት ለምንድን ነው? ሶፊያ የምትባል ኤአይ ሮቦት እንደመጣች ትዝ ይላችኋል አይደል? ዝም ብላ አይደለም የመጣችው። እነዚህን ህፃናት ልትመሰግብ ነው የመጣችው። 5 ሚሊዮን ህፃናት በዛ ነው ስልጣን የወሰደችው፣ ዕውቀቷን ያዳበረችው። ይሄ ደግሞ ምን እንደሆነ ታውቃላችሁ? የእነዚህን 5 ህፃናት እንትን ትራክት አደርግና ከዛ የሆነ ሰዓት ላይ እነሱን የሚያክል ልጆች ትወልዳለች። እነሱ የሚመሳስሉ በእነዚህ ህፃናት አስተሳሰብ ያሉ ህፃናት እንትኖችን ትወልዳለች። እነዚህ ልጆች ግን ይገደላሉ። ይሄንን እወቁ። ይሄ ነው የሰይጣን ስራ ያለው። ለዚህ ነው እወቁ እምላችሁ። እግዚአብሔር ልጆቻችንን ይጠብቅ። ጸልዩ፣ መጽሐፍ ቅዱስ አንብቡ፣ ልጆቻችሁን ፕሮቴክት አድርጉ። አዶናይ የምትባል ሰውዬ አሁን እመጣበታለሁ። ለኔ ብቁም አይደለህም፣ ልክም አይደለህም፣ አትመጥንም። የተጨማለቀ ስራ ሲሰራ ቢገኝ የማታውቁትን ሰው መርጣችሁ ቢገኝ እራሳችሁ ናችሁ። የምታውቋቸውን ልጆች ምረጡ። በፊት ለፊታችሁ ያደጉ ትናንት የነበሩ ዛሬ መንገድ ደርሱ ጨዋዎችን ምረጡ። ከሀሽሽ ነፃ ይወጡ፣ ከአልኮል ነፃ ይሆኑ። ኦኬ፣ ከሀሽሽ ከአልኮል ነፃ ይሆኑ። ሲጫወቱ ራሱ እዚህ ጋር ቁጭ ብለው እግዚአብሔር ምስክሬ ነው። እኔ በተለይ ጆን ዳንኤል ናው እኔ ናውምን በጣም ሪስፔክት አለኝ። በነገራችን ላይ አይ ቲንክ የመጠጥም ሰው አይደለም። የሆነ ብዙ ሲናገራቸው የሰማሁት ነገር አለ። ጨዋዎች መሸለም አለባቸው። ኦኬ፣
ጨዋዎች መሸለም አለባቸው። ብዙ በርትተው እዚህ ላይ የሰሩ ልጆች መሸለም አለባቸው። ዩቲ ራቹ መጠጥ አልጠጣም ብሏል። እነዚህ መሸለም አለባቸው። ምን ሰርተው ነው የሚሸለሙት? ምክንያቱም ለትውልዱ ጨዋነትን የሚያሳዩ መስራት የሚችሉ ላይቭ ላይ ቁጭ ብሎ ኮይን መሰብሰብ ነው ጨዋነት የሚያስተምረው። ሀገር በቀል ይሁኑ። የማንንም ጃንኪ እያመጣችሁ የማንንም ዱርዬ እያመጣችሁ ሆይ እንዲህ የሚያሳብዳቸው ጃንኪ የሚያደርግ ባቅ የሚያደርጋቸው ምን ውጣው እንደሆነ ሄዳችሁ አጣሩ። መጀመሪያ ዩ ጋዴሚት ተናየው ላንቃይ እስከሚቃጠል ድረስ ደም ምርመራ ራሱ ያስፈልጋል። ሌላው ደም ምርመራ ምን ማለት ነው? እንዳለ ሀሽሽ ለመውሰዳችሁና ላለመውሰዳችሁ ደም ምርመራ መንበርመር አለባችሁ። ደም ምርመራ ሽንት አረቅናት ማለት አለባችሁ። ኦኬ ያንን የማታረጉ ከሆነ ቀጥታ ይሄንን ሰውዬ አስወጡ። የሚወጣባቸው ሪዝን የሆኑ ኬዞች አሉ። አንዱ ኬዙ ግን ካናዳዊ ነው። ከውጭ ነው የመጣው። ከውጭ መጥተው እንዴት ነው ሰው አንድ የሆነ ሰውዬ መጥተው ሀገራችን ላይ እንዴ ከውጭ መጥተው ቤታችን ገብቶ እኔም እኩል ነው የዚህ ቤት ኃላፊነት ኖ ኢትዮጵያዊ ነህ ኢትዮጵያዊ ነህ ችግር የለም። የዛሬ ቪዲዮአችንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።